የውየው መሊያ የውየው መሊያ ቴድሮስ ስንብት የመጨረሻ እንባ አንቺን ለመመልከት የገባበት እዳን ሳስበው በእውነቱ ውስጤን ይገርመኛል። ያንቺን አንድ መሆን ለብቻው ጸንሶ የሚረዳው ቢያጣ በቋራ ቀልሶ ሸፍቶ እንዳንበሳ ድልም ቢቀዳጅም ሀገር መኩራት ይሄ ነው። ሰላም ጤና ይስጥልኝ። እንደምን አደራችሁ፣ እንደምን ዋላችሁ ክቡራንና ክቡራት አድማጭ ተመልካቾቻችን። ቢችላንድ ኢትዮጵያ ጀምረዋል። በየምላሴ ላርጠብ እንጂ ይሁን ቅናተኛ አስመሰላችሁን እኮ። ምንድነው የምታስተላልፉት መልእክት? ብዙ ጊዜ በኢትዮጵያ ባህል እንደሚታወቀው ለሁሉም ነገር ስርዓትና ራሱን የቻለ መስመር አለው። ለምሳሌ አጎራረስ እንዴት ነው ያሳደጉን ወላጆቻችን? ህፃን ከአዋቂ ከታላላቆች ፊት መቅረብ እንደሌለበት፣ ከቀረበም ደግሞ በአንድ ሞሰብ አባቶች ባርከው ቡራኬ ተቀብለን አብዛኛው በዛ መንገድ ያደገ ማህበረሰብ ነው። እንግዲህ የአመጋገብ ባህላችን ሰርግም ሲካሄድ በሞሰብ ነበረ። እስከ ቅርብ ጊዜ ድረስ በሞሰብ ማህበረሰቡ ተዋዶ ተከባብሮ ተፈቃቅሮ ነበር ያን ሰርግም ይሁን የሀዘን ስርዓቱን የሚፈጽመው። ከቅርብ ጊዜ ወዲህ ዘመናዊነቱም ስላለ በሳህን መያዝ ተጀምሯል። እሱ ከጤና አንፃር ጥሩ ሊሆን ይችላል። ዛሬ ትኩረታችን እሱ አይደለም። በሞሰብም ብላ በሳህንም ቅመስ። የአመጋገብ ስርዓታችን ግን ማስተካከል አለበት። አንዳንዴ እጅ መጠነው አይደለም የሚባለው። በተለይ ደግሞ ሴት ልጅ ካነጋገሯ ቁጥብ በሙያዋ ካረማመዱ አይደለም የሚታሰበው እንደዛ ነውና አንዳንድ እህቶቻችን ምን አይነት መንፈስ እንደተጋባባቸው አላውቅም። ያመጋገብ ያጎራረስ አያያዛችሁ በጣም የሚገርም ነው። ይሄንን ለምደነዋል ማለት ለምንድን ነው በሶሻል ሚዲያ እየወጡ ፕሮሞት የሚያደርጉት አላውቅም። አንድ እንጀራ ጠቅልሎ በመጉረስ ይሄ አይደለም ለሴት ልጅ
ለወንድ ትክክል አይደለም። ብዙ ጊዜ እናቶቻችን እህቶቻችን እንደ ወንድ ብላ ይላሉ፣ እንደ ወንድ ጉራስ። ያ ማለት ስርዓት ያጣ ቅጥ የለው አበላል እንዲበላ ሳይሆን ብዙ ጊዜ ሃርድ ወርከር ስለሚሆን ጉልበት ስለሚያወጣ እንግዲህ በኢትዮጵያ ሁኔታ ትዳርን ፕሮቫይድ የሚያደርገው ወንድ ስለሆነ ወንድ የጭንቅላት ስራ የሚስራ የጉልበት ስራ የሚስራ ለሱ መተኪያ የሚሆን በደንብ ጉረስ ይባላል። እኔ የሚገባኝ ይሄ ነው እንጂ ወንድ ልጅ የተለየ ሆድ ስላለው አይደለም፣ የተለየ ጨንጓራ መፍጫ ስላለው አይደለም። ያም ሆነ ይህ ግን የእህቶቻችን ደግሞ ከፋ። ምራቅ ያስወጣል እኮ የእውነት ግን እንዲህ አይነት ይችን የመሰሉ እህቶቻችን ትዳር አላቸው ማለት ትዳር በቃ ስርዓት ያለው ትዳር ምንድነው የሚባለው? እንኳን የሸመተ ያረሰም አይችልሽ የሚባለው እንዲህ አይነት የሰው ልጅ በሆነ ሁኔታ ውስጥ ነው ሊረባው ይችላል፣ ሊጠማው ይችላል። በተለያየ ሁኔታ ውስጥ ነው። ለምሳሌ ግዳጅ ላይ የተሰማራ ወታደር፣ ተፋላሚ ወታደር ውሃ ሊጠማው ይችላል፣ ስንቅ ሊያስፈልገው ይችላል። ወይም ደግሞ በተለያየ ሁኔታ ውስጥ ያለ ረሃብ ያጠቃው ሰው ያበላል ስርዓቱ ቢቀየር አይገርመንም። ለምን ተርቧል? ለኛ የምታሳዩን ለምንድን ነው? እንዲች አይነት ጎረቤት ብትኖር እኮ ቤትን በሁለት ሶስት ጓጉንቸር ቆልፈን የምትወጣው ካልሆነ የድስቱን ዶሮ ወጥ በስመ አብ በየምላሴ ላርጠብ እንጂ ይሁን ቅናተኛ ያስመሰላችሁ። ስለዚህ ሴት እህቶቻችን ካነጋገራቸው ቁጥብ፣ ካረማመዳቸው ቁጥብ፣ አለባበሳቸው ስርዓት የያዘ አለባበስ፣ አረማመዳቸው ስርዓትና ወግ ያለው አይደለም። አጎራረስ ምሳ ወይም ራት ሲያቀርቡ እኮ የራሱ ስርዓት አለው። ከፍትፍቱ ፊቱ ነው የሚባለውና አቀራረቡን አይተህ እኮ ልጠገብ ትችላለህ። እኔ ብዙ ጊዜ እንደዛ ነኝ። ከፍትፍቱ ፊቱ የሚባለው ነገር ይገዛኛልና የኔ ጉዳይ ሁልጊዜም ስርዓትና ወግ ያለው ሀገር ነው ያለን። ይሄ ዝም ብለህ ወፍጮ ቤት አይደለም። ወፍጮ እንኳን ይመርጣል። ምንድነው የጤፍ የራሱ የቻለ ይኖረዋል፣ የሽሮው የራሱ የበርበሬ ምናምን ቋቱ አንድ አይደለም፣ ሊሆንም አይችልም። እነዚህ እኮ ይፈጩታል። አንዱ ቤዚክ ኒድ ከሚባሉት ውስጥ ምግብ ወሳኙና አንዱ ነው። ያ ማለት ግን ስንመገብ ስርዓት ቢኖረው መልካም ነው የሚል የፕሮግራማችን ሀሳብና መልእክት ነው። ለማንኛውም ልቦናችንን ቀልባችንን ይመልስልን።
በማለት እውቅና እንዴት ይገኛል? የተወሰኑ እህቶቻችን ደግሞ በተለይ ባህር ማዶ ያሉ ልጆች ባህላቸውን የሚያስተዋውቁ ትዳር ላይ ሆነው ከተለያየ ዜጋ ጋር ልጆች ወልደው ግን ደግሞ ስለ ኢትዮጵያ ያላቸው ፕራውድ ባህላቸውን እንዴት እንደሚያከብሩ የባህል ልብስ ለብሰው እነሱ መልበስ አይደለም ኢንፍሉዌንስ አሳድረው ባሎቻቸው ጋር ቤተሰቦቻቸው ጋር ነጮች የኢትዮጵያን ባህል እንዲወዱ የሚያደርጉም አሉ። እነዚህ ሳይ ደግሞ በጣም ደስ ይለኛል። እውነት ለመናገር የእናንተ ፊሊንግ ምን እንደሆነ አላውቅም። ደስ አይልም? ሀገር መኩራት ይሄ ነው። ደግሞ ፕሮፋይሏን ሳይ ዝም ብላ የዋዛም ልጅ አይደለችም። እግር ኳስ እንዴት እንደምታንጠባጥብ ወይም እንዴት እንደምታንቀረቅፍ ተመልከቱ። ስራን ማሸነፍ፣ ትዳርን፣ ህይወትን ማሸነፍ ከዛ ባሻገር ባህልን ፕሮሞት ማድረግ እስካለ ድረስ ለሀገር እስካለ ድረስ ለወገን ስራ አገልግል። ቴድሮስ ስንብት የመጨረሻ እንባ አንቺን ለመመልከት የገባበት እዳን ሳስበው በእውነቱ ውስጤን ይገርመኛል። ያንቺን አንድ መሆን ለብቻው ጸንሶ የሚረዳው ቢያጣ በቋራ ቀልሶ ሸፍቶ እንዳንበሳ ድልም ቢቀዳጅም በብልጭልጭ ነገር አንቺን አልረሳሽም። ሲያሻው በእርሻው ላይ ሲያሻው በጦር ሜዳ ባንቺ ከመጡበት ሁሉን የሚረታ ስለሆነው ካሳ ጋፋት እስቲ መስክር አንቺን ካገር እኩል ለማድረግ ሲታትር ከመነሻው ቋራ ጋፋት ደብረ ታቦር እንዲሁም መቅደላ በነበረ ጊዜ ሁሉም ቢለወጥም የተነሳበትን አንቺን አንድ ማድረግ ከውስጡ በፍጹም አልቆረጠለትም። ግና ይሄ ህልሙ እውን እንደማይሆን ጊዜ ቢገልጽለት አለለስንብት እጅህን ስጣለኝ ፈረንጅ እጅ ተይዞ ሊወሰድ ምን እጃለው የሳት ሰደድ አያውቅም እንዴ ክንዴ እንደሚፈጅ። Casa የጓራ አንበሳ ዳኘን አንድ አሳየን የው ማሊያ ኧረ ጎጃም ጎጃም አይሰው በፍቅር ለመጣን በትቶ የሚያጎርሰው እርጎ በወተቱ አንጀት የሚያርሰው ለእንግድነት መጥቶን እግሩን አደረሰው እንግድነት መጥቶን يا